ውድ የኢትዮ ሜዳ ቤተሰቦች የምርጥ ገጾች ዝግጅታችን ተጀምሯል። ዛሬም በምርጥ ገጾች ዝግጅታችን ሌተናል ኮሎኔል ብርሃኑ ባዬ ያልታሰበው የሕይወቴ ፈታኝ ጉዞና የኢትዮጵያ አብዮት ተሳትፎዬ በሚል ርዕስ ካሳተሙት መጽሐፋቸው የመረጥንላችሁን ታሪክ እናቀርብላችኋለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን። ክፍል 24 ባላሰብኩት መንገድ የተንኮል ተባባሪ መደረግ። የውጭ ጉዳይ ኃላፊ እንደመሆኔ መጠን ወደ ውጭ ሀገር የምጓዝበት አጋጣሚ በርካታ ነበረ። ብዙ ጊዜ ወደ ምስራቅ አውሮፓ እጓዛለሁ። ታዲያ አንድ ጊዜ በኢትዮጵያ አየር መንገድ ወደ አውሮፓ ስበር አንድ ነገር ገጠመኝ። አስተናጋጁ በጣም ቀልጣፋ ነበረ። ጓድ ብርሃኑ፣ ጥሩ ዕቃዎች አሉ ለመታሰቢያ የሚሆኑ ብሎ ከሽቶው፣ ከሲጋራው፣ ከመጠጡ ለይቶ ሰፊ ሻሽ አቀረበልኝ። በሻሹ ላይ ያለውን ስዕል ስመለከት የንግሥተ ሳባና የንጉሥ ሰለሞን ታሪክን የሚያሳይ ስዕል ነው። የዘውዱን ሥርዓት በአስደናቂ ሁኔታ ባስወገደ መንግሥት አውሮፕላን ውስጥ የዘውዱ ሥርዓት ታሪክ ፕሮፓጋንዳ ይካሄዳል ማለት ነው። አየር መንገዱ የጸረ አብዮት ሰፈር ነው ማለት ነው የሚል ሐሳብ አደረብኝ። ፖስታ ስጠኝ አልኩት። መንገደኞች አስተያየት እንዲሰጡበት የተዘጋጀውን የደብዳቤ መጻፊያና ፖስታም ሆኖ የሚያገለግለውን ወረቀት አመጣልኝ። በፖስታው ላይ ከውጭ በኩል የአየር መንገዱ ሥራ አስኪያጅ አድራሻ አለበት። አስተያየቱ ለሥራ አስኪያጁ የሚደርስ ነው ማለት ነው። በወረቀቱ ላይ አስተያየቴን ጻፍኩና አሽጌ ላስተናጋጁ ሰጠው። የጻፍኩት እንዴት በዚህ አየር መንገድ አውሮፕላን ውስጥ የዘውዱን ሥርዓት የሚያሞካሽ የፕሮፓጋንዳ ሥራዎች ለሽያጭ ይቀርባሉ፣ አብዮት ከፈነዳ ከ4 ዓመት በኋላም ለውጡ ወደ አየር መንገዱ አልገባም ማለት ነው ወይ? አሁንም ይሄ አሳፋሪ ተግባር በአስቸኳይ መቆም አለበት የሚል ነበር እንደማስታውሰው። ከውጭ ወደ አዲስ አበባ ከተመለስኩ ከጥቂት ቀናት በኋላ ሻለቃ አዲስ ተድላ በኋላም ሌተናል ጀነራል ወደ ቢሮዬ መጣ። ሶፋ ላይ ተቀምጠን ስንጨዋወት ሰው ልኮኝ ነው የመጣሁት አለኝ። እሺ ለመስማት ዝግጁ ነኝ አልኩት። ይሄን አድርግልኝ፣ ውጭ ጉዳይ ሚኒስቴር አስቀጥረኝ ወይም አዛውረኝ ወዘተ የሚል ምልጃ ይዞ የመጣ መስሎኝ ገረመኝና ቁጣ በውስጤ ተብላላ። መቼም ምልጃ የሚባል ነገር በጣም እጠላለሁ። አማላጅ ሆነው የሚመጡብኝ ብዙ ባይሆኑም ከመጡብኝ ተቆጥቼ አስቀይሜ ነው የምሸኛቸው። አሁንም አዲስ ተድላ በአማላጅነት የመጣ ከሆነ ተመሳሳይ ሁኔታ እንደሚገጥመው አያጠራጥርም። በዚህ በኩል ወንድም እህቶቼንም ቢሆን አልምርም። እነርሱም እናት አባቴም ጭምር በጣም አስፈላጊ ማለትም በሰው ላይ አግባብ ያልሆነ በደል ወይም ጥፋት ደርሶ ለዚያ መፍትሄ እንዲገኝ ለማሳሰብ ካልሆነ በቀር በአማላጅነት መጥተውብኝ አያውቁም። የመጡበትን ጊዜያትም አስታውሳቸዋለሁ። አባቴ አንድ ጊዜ በማይረባ ጉዳይ ቀበሌ የታሰረች የቡና ቤት ባለቤት ለማስፈታት ቤቴ መጥተው ጠይቀውኛል። ከዚያ በፊት ደግሞ አንዲት ሀብታም ሴት ወደ ወንዝ የሚወርደውን ውሃ ፍሳሽ መሄጃ መንገዱን በግንብ ዘግታ በጎረቤቷ የሚኖሩት ሰዎች ላይ በጎርፍ ቤታቸውን ስላጥለቀለቀችባቸው መጥተው ነግረውኛል። ማዘጋጃ ቤት ለተመደበው የለውጥ ሐዋርያ በመንገር ሁከት እንዲወገድላቸው አድርጌያለሁ። ታዲያ ይሄን የመሰለው አማላጅነት ጠቃሚ በመሆኑ እንደ አማላጅነት የሚቆጠር አይደለም። እንዲያውም እንደ ጥቆማ መቆጠርና መበረታታት የሚገባው ተግባር ነው። ዛሬም አዲስ ለአማላጅነት የመጣ መስሎኝ ስጠብቅ ጀነራል ታፈሳ አያሌው በዚያን ዘመን የኢትዮጵያ አየር መንገድ ኃላፊ የነበሩ ናቸው። በጣም አዝነውብሃል። ለምንድን ነው እንዲያደረከው አለኝ። ምን አደረኩ ብዬ ጠየቅኩት። በእውነት እንባን የቀራቸው ሲነግሩኝ ጓድ ብርሃኑ ምን በድየዋለሁ?
ባጠፋ እንኳን ጠርቶ ሊወቅሰኝ አርም ሊለኝ ሲችል እንዴት ወቀሳው በማስታወቂያ ቦርድ ላይ እንዲለጠፍ ያደርጋል ብለው በጣም ነው ያዘኑብህ አለኝ። እጤ ዱብ አለ። ምን ማለትህ ነው? እኔ እኮ ፖስታውን አሽጌ ለራሳቸው እንዲደርስ ነው የሰጠሁት። ታውቀው የለም እንዴ ያንን አስተያየት መስጫ ፖስታ? እሱን ስጡኝ ብዬ እኮ ነው አስተያየቴን ጽፌ አሽጌ ላስተናጋጁ የሰጠሁት አልኩት ጮክ ብዬ። የለም ለእርሳቸው አልደረሳቸውም። አንተ ይለጠፍ ሠራተኛ ሁሉ ይመልከተው ብለህ ስላዘዝክ በቀጥታ ቦርድ ላይ ነው የለጠፉት ሲለኝ ተናደድኩኝ። እየነገርኩህ እንዴት እንዲህ ብያዛለሁ? አብጃለሁ እንዴ? በርግጥ የንግሥት ሳባ ታሪክ የተላበሰ ሻሽና ባለ ዘውድ አንበሳ ያለበት የሸሚዝ እጅጌ መያዣ አውሮፕላን ውስጥ ሲሸጥ በማየቴ ተናድጃለሁ። ግን የጻፍኩት አስተያየት ቦርድ ላይ እንዲለጠፍ አይደለም አላልኩምም። በፖስታው ላይ የሥራ አስኪያጁ አድራሻ ስላለበት በቀጥታ ለሳቸው ከሌሎች ፖስታዎች ጋር ይደርሳቸዋል የሚል እምነት ነበረኝ አልኩት። አዲስ ያመነኝ አልመሰለኝም። እሳቸው የነገሩኝ ግን ይለጠፍ ብለህ ማዘዝህን ነው። ካላዘዝክ ደግሞ እንዴት ዝም ብሎ ይለጥፉታል አለኝ። አላዘዝኩም ነው እኮ እምልህ። የማዝበት ምክንያት የለኝም። ለምን አስተናጋጁን በዚህ ዕለት የነበረውን አስጠርተው አይጠይቁትም? አንዱ ተንኮለኛ ለጥፎት ነው። እንዲያውም የአስተናጋጅ ራሱ መሆን አለበት የለጠፈው። ቅዥቅዥ ያለ ቢጤ ነው። ያሳየኝም ሥራዬ ብሎ ይመስለኛል። ሻሹንም የሸሚዝ መያዣውንም ያሳየኝ። እንዴት ይሄንን እዚህ ትሸጣላችሁ ብዬ ስቆጣም እኛ ምን ሥልጣን አለን? ባለሥልጣኖች ያዘዙንን መፈጸም ብቻ ነው። እኛን ተራ ሠራተኞችን ብንቃወምስ ማን ይሰማናል? ወዘተ እያለ አለቆቹን ለማሳጣት ይሞክር ነበረ። እናም የሱ ተንኮል አለበት፣ መቀጣት አለበት፣ ይቅጡት አልኩት። አሁንማ ምን ዋጋ አለው? ወቀሳው ተለጥፎ ሠራተኛ ሁሉ እየተጋፋ አንብቦታል አለ። ቢሆንም ይሄንን ተንኮል የፈጸመው ሰው ዝም ብሎ መታለፍ የለበትም። ነገ ደግሞ የባሰ ነገር ሊሠራ ይችላል። እኔን ያላዘዝኩትን አዟል እያለ ለምን ስሜን ያጠፋል አልኩት። ከዚያም ጀነራሉ መጥተው በጉዳዩ ላይ ከኔ ጋር እንድንወያይበት ተስማምተን ተለያየን። በማግስቱ ጀነራሉ መጥተው ስለ ተፈጸመው ስህተት ይቅርታ ጠየቅኳቸው። እርሳቸውም እነዚህ ነገሮች አውሮፕላን ውስጥ እንደሚሸጡ ፈጽሞ እንደማያውቁ፣ ምናልባትም ሥራዬ ተብሎ ለተንኮል በዚያን ጊዜ ለሽያጭ የቀረቡ እንደሆን እንጂ ሽያጫቸው ከፊውዳሉ ሥርዓት ጋር አብሮ እንዳከተመ፣ ለማንኛውም ጉዳዩ እየተጣራ መሆኑን ነግረውኝ ተግባብተን ተለያየን። ከዓመት ያክል በኋላ ከአየር መንገድ አካባቢ አስደንጋጭ ዜና ተሰማ። አንድ የአየር መንገድ ሠራተኛ ሥራ አስኪያጁን ለመግደል ወደ ቢሮአቸው ሄደው ስላልነበሩ ወደ ሌሎች ቢሮዎች በመሄድ 2 የሥራ ኃላፊዎችን ገድሎ ተያዘ የሚል ነበር ዜናው። ማታ በቴሌቪዥን ጉዳዩ ሲታይ ተገረምኩኝ። ያስተናጋጅ ነው ገዳዩ። ለካስ በቂም በቀል ተነሳስቶ ኖሯል። ይህንን ተንኮል የሠራው ወይም የኢሃፓ አባል ይሆናል፣ ማን ያውቃል። አንድ ቀን ማታ ሞት እንደተወሰነበትና እንደተፈጸመበት ተነግሮ አፈጻጸሙ በቴሌቪዥን ታየ። አሰቃቂ ትዕይንት ነበረ። ገዳዩ እጆቹ ታስረው እየሄደ ነበር በጥይት ተመትቶ የወደቀው። ድፍት ብሎ ሲወድቅ ማየት ይሰቀጥጣል። ከአንዲት የሟች ባለቤት የተሰነዘረብኝ ወቀሳ። ከፍተኛ የጦር መኮንን የነበረ በኮሎኔል ይልማ ግዛው ሞት የሐዘን ተካፋይ ለመሆን በሞከርኩበት ጊዜ የደረሰብኝን ላውሳ። የሐረር ጦር አካዳሚ የአንደኛ ኮርስ ምሩቅና የሦስተኛ ክፍለ ጦር አዛዥ የነበረው ከፍተኛ መኮንን ኤርትራ ውስጥ ጦር ሲመራ ሞተ። መርዶ ለቤተሰብ እንደተነገረ ሟቹ ቤት ባለቤቴና እኔ ለቅሶ ለመድረስ ከቀኑ ወደ 4 ሰዓት ላይ ሄድን። ትልቅ ነጭ ድንኳን ተጥሎ ስለነበረ የሐዘኑን ቦታ ለማግኘት አልተቸገርንም።
ወዲያው ከድንኳኑ ውጪ የማውቃቸው መኮንኖች ስላገኘን እየመሩ ወደ ውስጥ አስገቡን። ሴቶች በአንድ በኩል በፍራሽ ላይ ተቀምጠዋል። ወንዶች በሌላ ወገን ወንበር ላይ ተቀምጠው ነበረ። ወደ ውስጥ የቅርብ ሐዘንተኛ ወንዶች ካፖርት ጋቢ ለብሰው ተቀምጠዋል። ከድንኳኑ መግቢያ ፊት ለፊት በሴቶቹና በወንዶቹ መካከል ሰፋ ያለ መተላለፊያ አለ። ከሴቶቹ ግራ ብዙ ወንበሮች ተደርድረዋል። እኛ ስንደርስ ለቅሶ አልነበረም። ድንኳኑ ጸጥ ብሏል። በዚያ የተሰበሰበው ሰው ሁሉ ዓይን እያረፈብን አስተናጋጆችን እየተከተልን ትልቁን ድንኳን አቋርጠን ውስጥ መዝለቅ ቀላል አልነበረም። በሩ አካባቢ ብንቀመጥ በመረጥን ነበረ። ግን የተቀበሉን ሰዎች እየመሩ ወንዶች ሐዘንተኞች ወደ ተቀመጡበት ቦታ ነበር የወሰዱን። ድንኳኑ መሃል እንደደረስን እንኳን ደስ አላችሁ፣ እንኳን ደስ አላችሁ በማለት ለቅሶ አይሉት ፉከራ መጮህ ጀመረች። የኮሎኔል ይልማ ባለቤት ሐረር ጦር አካዳሚ ለ1 ዓመት በሠራንበት ጊዜ እንተዋወቃለን። ተገረምን። በድንኳኑ ውስጥ ያለው ሰው ሁሉ ደነገጠ። እኛ ምንም እንዳልሰማን ሆነን በሁኔታችን ምንም ለውጥ ሳናሳይ እንኳን ደስ አላችሁ የተባለው ለእኛ እንዳልሆነ በማስመሰል ወደፊት መራመዳችንን ቀጥለን ባሳዩን ወንበር ላይ ተቀመጥን። ሴትዮዋንም ባጠገቧ የነበሩ ሰዎች ተቆጥተው ዝም አሰኟት። ድንኳኑም እንደገና ጸጥ አለ። ምን ማለቷ ነው? ማን ነው በይልማ ሞት ደስ የሚለው? በግልኛን ነው ወይስ በደርግ አባልነታችን የሚለው ሐሳብ ነበረ በአእምሮ የሚጉላላው። የአንደኛ ኮርስ መኮንኖች ነበሩ ዋና ሐዘንተኞች ሆነው የተቀመጡት። እነሱ የደረሰውን ሁኔታ ለማረሳሳት የባጡን የቆጡን እያነሱ ሲያነጋግሩኝ እኔ ይሄንን ነበር የማውጣና የማወርደው። መልሱ ግልጽ ነው። ደርግን ማለቷ ነበረ። ቤተሰቤን ሸኘው። ሁኔታው እየተባባሰ ሲሄድ አስቀድሜ እንደገለጽኩት ልጆቼ በወንበዴ እጅ እንዳይጉላሉና ሞራላቸው እንዳይነካ በማለት ቤተሰቤን ወደ ውጭ ሀገር ለመላክ ወሰንኩኝ። ባለቤቴ ግንቦት 18 ቀን 1983 ዓመተ ምህረት እሁድ ቀን እንድትሄድ ተስማማን። በዚያን ዕለት ጠዋት የጉዞ ትኬቷ እንዲሰራላትና የመውጫ ቪዛ አውሮፕላን ማረፊያ እንዲሰጣት አቅደን ሾፌሩ አቶ አበራ ትኬቱን እንዲያሰራ ላኩት። እርሱን የላኩበት ምክንያት ሌላው መልእክተኛ ለነጋሉኝ እያለ ስለተመለሰና ጉዳዩ በቶሎ መፈጸም ስለነበረበት ነው። ቀልጣፋው አበራ ጅማ በአንድ ጊዜ አስፈጽሞ እንደሚመለስ አምናለሁ። የግድ በዛሬው ዕለት መሄድ አለባት፣ ምክንያቱም ከዚያ በኋላ በረራም ላይኖር ይችላል። መኪናዬን ራሴ እየነዳው ወደ ቢሮ ሄድኩኝ። እንደደረስኩ ወንበዴ ደብረ ዘይትን መቆጣጠሩን ሰማሁ። አሁን ወንበዴው ማስጠንቀቂያውን ተግባራዊ ለማድረግ ተጨማሪ ኃይል አየር ኃይልን አገኘ ማለት ነው። የነርሱ ወገን የሆኑ አብራሪዎች ካሉ ወይም ማንኛውንም ተዋጊ አውሮፕላን በማስገደድ የሚነሳውን አውሮፕላን ሁሉ አስገድደው ሊያስወርዱት ወይም መተው እንዲጥሉት ማድረግ ይችላሉ። በሌላ በኩል የአየር መንገዱ ሥራ አስኪያጅ ከሀገር የወጡ አውሮፕላኖች ሁሉ ናይሮቢ እንዲያርፉና በረራቸውንም ከዚያ እንዲቀጥሉ የአየር መንገዱን የበረራ ክፍል ወደዚያ አዛውሮ ይሄንኑ ለመንግሥት አሳውቋል። መንግሥትም በአውሮፕላኖቹ ላይ አደጋ እንዳይደርስ በማለት ውሳኔውን ተቀብሎታል። ስለሆነም ባለቤቴ በዚህ ዕለት ካልወጣች በወንበዴ እጅ ትወድቃለች ማለት ነው። መኪናዬን አስነስቼ ወደ ቤት በረርኩኝ። ስደርስ ገና ፒጃማዋን እንደለበሰች ሳገኛት በጣም ተናደድኩኝና ተቆጣኋት። 3 ሰዓት አልፏል። እሺ ልብሴን እቀይራለሁ፣ ጊዜ አይፈጅብኝም ብትለኝም አልሰማኋትም። የሚደንቀው ግን ልብሷን ስትለውጥ 3 ደቂቃም አልወሰደባትም።
እኔ ግን ንዴቴ ፈጽሞ ሊበርድልኝ አልቻለም። እርሷ መኝታ ቤት ሆና ዕቃዋን ታሰናዳለች። እባካችሁ ትራቭሊንግ ባግ ስጡኝ ወዘተ ትላለች። እኔ ስለተናደድኩ ምንም አላገዝኳትም። እንዲያውም ትቻት ወደ ታች ወረድኩኝና ሳሎን ሆኜ ጠብቃት ጀመረ። በመሃሉ አበራ ትኬቱን አሰርቶ መጣ። መቼም መጠራጠር ጥሩ ነው። ተቀብዬ ሳየው ትልቅ ስህተት አገኘው። አዲስ አበባ፣ ሮም፣ ፓሪስ፣ ለንደን፣ ዋሽንግተን፣ ኦታዋ መሆን ሲገባው አዲስ አበባ፣ ሮም፣ ለንደን፣ ዋሽንግተን፣ ኦታዋ ሆኖ ተሰርቷል። ፓሪስ የለም። በመሆኑም ፈረንሳይ ለተወሰነ ጊዜ ለመቆየት ያቀደችው አይሰራም ማለት ነው። አበራን መልሼ ላኩትና ከመቅጽበት አስተካክሎ ተመለሰ። ሳሎን እንደሆንኩ ድንገት ልብ የሚሰነጥቅ ድምፅ ሰማሁ። በጣም ልዩ ነው፣ መግለጽ ያዳግታል። የአልጋነሽ ድምፅ ነበረ። ድምጿ ስትዘፍን ልብ ይሰርቃል፣ ስታለቅስ ደግሞ ልብ ይሰብራል። ግን ለቅሷም እንኳ ደስ የሚል ድምፅ ነበረው። አልጋነሽ ወደ በረንዳው ወጥታ ስቅስቅ ብላ እያለቀሰች ነበረ። ላጽናናት ስጠጋት ራሷን ወደ ኋላ ጥላው ወለሉ ላይ ወድቃ ነበረ። ከወደቀችበት አነሳናት። ሾፌራችን አበራ፣ አጃቢ የጌታቸው፣ ዘቦቹ ሁሉ ማልቀስ ጀመሩ። አውሮፕላኑ የሚነሳው በ7 ሰዓት ነበረ። ቦታ አልተያዘላትም። አሁን ሰዓቱ ወደ 5 ሰዓት አካባቢ ነው። ከመነሳቷ በፊት ወደ አየር መንገዱ የበረራ ክፍል ኃላፊ ወደ አቶ ወልደ ገብርኤል ስልክ ደውዬ ነበረ። የአስመራ ልጅ ነው። ከአልጋነሽ ጋር ቀድሞም ይተዋወቃሉ። በስልክ ሳነጋግረው እንዴት እስካሁን አላካትም? ሰው ሁሉ እኮ ቀድሞ ነው ቤተሰቡን የላከው አለኝ። እነማን ልከዋል ብዬ ጠየቅኩት። ያላከው ማን ነው ብትል ይሻላል። እነ ጓድ ገሌ እገሌ ገሌ እያለ ደረደረልኝ። ያስገረመኝ ግን የጓድ አዲስ ተድላ ባለቤትም ከሄደች መቆየቷንና ልጆቹም መሄዳቸውን ሲነግረኝ ነው። በኋላ እንደተረዳሁት ግን የጓድ አዲስ ባለቤት ከሀገር የወጣችው ቀደም ብላ ለሕክምና ነበር እንጂ በዚህ ጊዜ አልሄደችም። ሰንፋችኋል፣ አሁንም ቶሎ ትምጣ፣ ይሞከርላታል አለኝ። ወደ ቢሮዬ ተመልሼ እንደደረስኩ ደግሞ ለሥራ አስኪያጁ ለካፒቴን ዘለቀ ስልክ ደወልኩለት። ጀነራል ዊንጌት ትምህርት ቤት አብረን በአንድ ደረጃ ተምረናል ስነግረው በጣም ዘግይታችኋል፣ አውሮፕላኖቻችንን ሁሉ እኮ ናይሮቢ እየላክን ነው፣ ወደዚህ የሚመለስ የለም እና ዛሬ ባትሄድ መውጣት አትችልም፣ ብቻ እንደምንም እንሞክርላታለን አለኝ። ለወልደ ገብርኤልም ነግሬዋለሁ ስለው ጥሩ እንግዲያው እኔም እከታተላለሁ አለኝ። ከጥቂት ጊዜ በኋላ አበራ ስልክ ደወለልኝና ተሳፍሯል ጌታዬ አለኝ። በጣም ጥሩ፣ እንዴት ነበር ብዬ ጠየቅኩት። በግድን ያሳፈርናቸው፣ በዚያ የነበረውን ሰውን ሁሉ አስለቀሱት። እኔ ከሃዲ ነኝ፣ በዚህ ጊዜ ጥዬ የሚሄድ እያሉ ሲያለቅሱ ሰው ሁሉ በጣም አለቀሰ እና በግድ ሆስቴሶቹ ሁሉ ተጋግዘን አሳፈርናቸው እንጂ እምቢ ብለው ነበር አለኝ። ትልቅ ሸክም ከትከሻዬ ላይ እንደወረደልኝ ያክል ቀለለኝ። ሌላ ሐሳብ ያዘኝ። ያሳሰበኝ ከፓሪስ ወደ ሞንቲፔሌ የምትጓዝበት ሁኔታ ነበረ። ግን ዶክተር ፈለቀ ገድለ ጊዮርጊስ ከሮም በቀጥታ ወደ ሞንቲፔሌ እንደምትበር የነገረኝን ሳስታውስ ልቤ ተረጋጋ። መንግሥት ምክር ቤት በቢሮዬ በረንዳ ላይ ሆኜ የቦሌ አውሮፕላን ማረፊያ ፍንትው ብሎ ይታየኛል። አውሮፕላኖች ሲያኮበኩቡ ሲያርፉና ሲነሱ በደንብ ይታያል። እዚያ ሆኜ የሚነሱትና የሚያርፉትን አውሮፕላኖች እመለከታለሁ። ዛሬ ግን ብዙ አውሮፕላኖች የሉ። አብዛኛዎቹ ሰሞኑን ከሀገር እንደወጡ ናይሮቢ የሄዱ ሰፈራቸውን እዚያው አድርገዋል። አሁን ትንንሽ አውሮፕላኖች ብቻ ናቸው የሚነሱትና የሚያርፉት። ከቀኑ በ8 ሰዓት ተኩል አንድ ትልቅ 767 ይሆን ሌላ አውሮፕላን ተነሳ።
አልጋነሽ እዚያ ውስጥ ትኖራለች በማለት በመንፈስ ተሰናበትኳት። በ9 ሰዓት ደግሞ ሌላ ተመሳሳይ አውሮፕላን ተነሳ። ምናልባት የተሳፈረችው በዚህኛው የመጨረሻው አውሮፕላን ይሆናል በማለት አሁንም እንደገና በመንፈስ ተሰናበትኳት። ዛሬ ብትቀር ኖሮ ጉዴ ፈልቶ ነበረ። ባለቤቴ ሮም በደህና ገብታለች ያለቀሰች አነጋገረችኝ። ዶክተር ፈለቀ ማበረታታኝ። ባዶ እጇን እንደሆነችና ትንሽ ገንዘብ እንዲፈልግላት ነገርኩት። እሺ ሞክራለሁ፣ ግን ሁላችንም ችግር ላይ እንዳንወድቅ ይታዘዝልን። ገንዘብ አለ፣ ግን የገንዘብ ሚኒስቴር መፍቀድ አለበት። ለጀነራል ተስፋዬ ነግሬዋለሁ፣ አንተም አስታውስልኝ አለኝና እንደማስታውስለት ነገርኩት። ሞንቲፔሌ መጀመሪያ ልጃችን ጋር ስልክ ደወልኩና እናቷ ሮም መግባቷን ነግሬያት በርቱ እንግዲህ ካናዳ አንድ ላይ ተሰባስባችሁ እየተጋገዛችሁና እየተሳሰባችሁ ማማዬንም እየተንከባከባችሁ መኖር ነው አልኳት። ቀደም ብሎም ግንቦት 17 1983 ይመስለኛል ልጃችን ከሞንትሪያል ስልክ ደውላ አልጋነሽን ስታነጋግራት ሁኔታው እንደዚህ ከሆነ ለምን አትመጪም በማለት ጠይቃት ነበር። ነገ ተነገ ወዲያ እመጣለሁ አለቻት። ባባዬስ ለምን አይወጣም ስትላት እርሱ እሺ አይልም፣ እስከ መጨረሻው ከጓደኞቹ ጋር ሆኜ ይታገላለሁ ይላል አለቻት። እነማን አሉ ስትላት እነ ጀነራል ተስፋዬ፣ እነ ጀነራል አዲስ አለቻት። እነርሱ ካሉ ውስጥ ጥሎ መሄድ ትክክል አይደለም፣ እነርሱ እንደሆኑት መሆን ይሻላል አለች። ይሄን ስሰማ ይሄን የመሰለ በሳልና ጠንካራ አቋም በመያዟ በጣም ደስ አለኝ። ከዚያም እኔ ለሀገር ቤት ስደት ተዳረክሁኝ። ውድ የኢትዮ ሜዳ ቤተሰቦች በምርጥ ገጾች ዝግጅታችን ከሌተናል ኮሎኔል ብርሃኑ ባየ ያልታሰበው የሕይወቴ ፈታኝ ጉዞና የኢትዮጵያ አብዮት ተሳትፎ የመጽሐፍ የመረጥንላችሁ የምርጥ ገጾች ዝግጅት አላበቃም። ቀጣዩን በተከታይ ፕሮግራማችን ይዘን እንመጣለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን።